እንግዲህ ወንድሞቼ እንዴት ናችሁ አላችሁ? የአላህ ሰላም ለሰላምታ እናንተ ላይ ይሁን ይላለው። እንዴት ናችሁ አላችሁ? እንግዲህ ወንድሞቼ ቪዲዮ ላይ የምትመለከቱት በጣም የምንወደውና የምናከብረው ጀግና ጀማል ዜና ይባላል። ሲዳማ የክልል ትግል እያደረገ ያለ ክቡር ዶክተር አብይ ወደ ሲዳማ ክልል እንደመጣ የተናገረውና ለትግል ጥሪ ያደረገውን አላህ የጀነተል ፊርደውስ አላህ ያርገው። የጀማል ዜና ጥበብና ትግል ሰምተን እንመለስ። ስልጣን ላይ እንዳለፉ ወደ ሐዋሳ ውብቷ ሐዋሳ ጉዞ አድርጎ ሲመጣ ያወራው ንግግር ነውና በጣም እስቲ በጆሮአችን ሰምተን እንመለሳለን። ክቡር ጠቅላይ ሚኒስትር የኢትዮጵያ እንዲሁም ዶክተር አብይ አህመድ እዚህ በመምጣቱና አብረን ለዚህ ውይይት አፋጣኝ መልስ ወስዶ በመገኘቱ እጅግ አመሰግናለሁ። በሲዳምኛ ተረት አለ ሃንፍ ሞሮው እያሄና እያው ራሬና እሲ ባዮሪቺ ክሌላው ይላሉ። አዎ ምንድነው በአማርኛ ሲተረጎም የሰረቀው ቢጠቅም የጠቀመው ቢጮይ የጠፋው ነገር ከየት ተፈልጎ ነው የሚገኘው ይባላል በአማርኛ። እንደምታውቁት ጀማል ዜና ብሎ ማለት በጣም ታታርና በጣም ጀግና ለሲዳማ ክልል ብቻ ሳይሆን ለኢትዮጵያ መላ ያገለገለ በጉልበቱ በእውቀቱ በንብረቱ የቆየ ጀግና ሰው ነው። አላህ ጀነተል ፊርደውስ አላህ ይወፍቀው። እንግዲህ ወንድሞች ስንቶቻችንን ያለፈው ታሪክ የምናስታውሰው፣ ስንቶቻችንን ቆም ብለን ወደ ኋላ የምናስበው። እስቲ ወንድሞች እኔ ማለት የሚፈልገው ጀማል ዜና ብሎ ማለት ለሲዳማ ህዝብ ትግል አድርጎ መጀመሪያ ክቡር ዶክተር አብይ ሲዳማ ሰረግጥ ሲዳማ ክልል ስልጣን ላይ ተቀምጠው ሲዳማ ክልል ሲመጣ መጀመሪያ ሀብሎ ጥያቄ የሲዳማ ማንነትና የሲዳማ ክልል ሲዳማ መቶ ምናምን ዓመት እየጠየቀ እየታገለ የቆየው የስንቱ ልጆች ደም የፈሰሰው ለሲዳማ ክልል ለማግኘት ነውና ክቡር ዶክተር አብይ ሚላሽ ላገኙ ይገባል ብሎ ይህ ሁሉ ዓለም ህዝብ በወጣበት ጠይቋል ማለት ነው። እሱ ከኛ ጋር የለም። በጣም ጎበዝ በጣም ጀግና በእውቀቱ በገንዘቡ የተለያዩ ድርጅት እየመራ የነበረ ሰው ነው። በጣም ጀግና ነው። አላህ ጎዳኛችንም ነው አባታችንም ነው። ጀማል ዜና ያልሰራው ኸይራት ያልሰራው ጥበብ የለም። በጣም ጀግናና ትሁት ጀግና ነው። አላህ ጀነተል ፊርደውስ አላህ ይወፍቀው። እንግዲህ ሁላችንም ያለፈውን ታሪክ ልናስታውስ ይገባል። ምን አይነት ጀግኖችና ምን ያህል ለሲዳማ ለህዝብ ለትውልድ የሚጨነቅ ሰዎች ወደ አኺራ እንዲሄዱ ልናስታውስ ይገባል ይላለው። እንግዲህ ሁላችንም መሞታችን አይቀርም። ሁላችንም ኩሉ ነፍሲን ዛኢቀቱል መውት ወኢነማ ትወፈውነ ኡጁረኩም የውመል ቂያማ ፈመን ዙሕዚሐ አኒን ናሪ ወኡድኺለል ጀነተ ፈቀድ ፋዝ ወመል ሐያቱ ዱንያ ኢላ መታዑል ጉሩር ይላል አላህ ሱብሓነሁ ወተዓላ። ወንድሞቼ ሁላችንም መሞታችን አይቀርም። ሁላችንም ሞት ቀማሽንና እኛ ምን እየሰራን ነው? ጀማል ዜና ጥሩ ነገር ስለሰራ ጥሩ ነገር ስላደረገና ለትውልዱ የሚሆን ነገር አሻራ ጥሎ ስላለፈ ነው እያስታወስን ያለነው። እኛ ምን ያህል ኸይር ነገር ሰርተናል? እኛ ምን ያህል ጥሩ ነገር ሰርተናል? ለትውልድ የሚሆን ነገር ምንድነው ያደረግነው የሚለው ነገር ቆም ብለን ልናስብ ይገባልና ኮፒ ሊንክ ሼር አድርጋችሁ አላሁመ ግፊር ለሁ በሉ። አንን ከሲዳማ ሻሮ ፈረሲ ባንጣየት ዳስቲቲ ካዮ ቆቆዋ ፍለ ሲዳምን ከታሎ ክና ሱራና ጎፈና ማንንከ ሚቶታ ጎሪና ልቸተ ጋንንከ ቆቆው ነው ጎቲ ዋንንከ ሲዳሙ ቢጣና ሀባሮና ሶዶ ኪረዲቱን ቃተ ማንንከ ቲ ጎፍኖ ማንንከ ቶና ሚቱ ሶዶ ቦራንድ ሲዳሙ ባይክን ጦቀ መጋኑ ፈቂታ ፍኔ ኤላ ፊሳዮ ፎቀ ወራ ቡሹቂዶ ለሙ ዋርኪኖቴ ዳስቲ ኩናና ዳም ሹቆቀ ማካራ ወራባ አዲ ደርጋቦ